እንግሊዘኛ ላይ ግራ የሚያጋቡ አራት ቃላቶች አሉ። እነሱም still, already, just, yet ይባላሉ። እንደዚህ ቀላል ነው እንዴ እስከምትሉ ድረስ ቀለል አድርጌ ያስተምራችኋለሁ። ፕራክቲስ እናደርጋለን። ሁል ጊዜ እንደምናገሩ መጀመሪያ ኮንሴፕቱን ተረዱት፣ ሐሳቡን፣ ዴፊኒሽኑን exactly እሱን ከተረዳችሁ በኋላ ብዙ ኤግዛምፕል እንሰራለን። እሺ ብሩክ ከየትኛው እንጀምራለን አሁን? እስኪ አንብበው። still alright what does mean ምን ማለት ይመስላል? እስኪ still ስንል ስቲል ነው የሚባለው ኮመን ሚስቴክ አለ። እሱን እናያለን። ስቲል መስረቅ። ፋንታስቲክ። እስኪ ስፔሊንጉን ንገረኝ። ይዛል መስረቅ ይሄኛው ነው። እሺ STEAL ስቲል። ይሄኛው ግን መስረቅ አይደለም። እሺ ኤግዛክትሊ። ስቲል ማለት በአማርኛ ምን ማለት ነው? አሁንም ወይም እስካሁን ድረስ ማለት ነው። አለቀ። ግልጽ ነው አይደል? አማርኛው ሐሳቡ ኮንሴፕቱ ምንድነው? the action started before and continues now exactly ድርጊቱ ከዚህ በፊት ተጀምሮ ግን እስካሁን ድረስ ቀጣይነት ያለው ማለት ነው። ግልጽ ነው አይደል? ኮንሴፕቱ ከገባን ምንድነው የምናደርገው? ብዙ ኤግዛምፕል ነው የምንሰራው ማለት ነው። ኦኬ ስለዚህ ከተለያዩ ቴንሶች ጋር ነው የሚሄደው። ብትንትን አድርገን እናያቸዋለን። የመጀመሪያው እስኪ የሆነ የሚባል ቲክታክ ላይ ትሬንድ የሆነ ነገር ነበር አይደል? በ40 ዓመት ከቤተሰቦች ጋር አትኑር ምናምን ነገር። እስኪ እሱ እስካሁን ከቤተሰቡ ጋር ነው የሚኖረው በለኝ እስኪ። እስካሁን ድረስ ከቤተሰቡ ጋር ነው የሚኖረው። አሁንም ከቤተሰቡ ጋር ነው የሚኖረው በለኝ እስኪ። he still lives exactly he ከዛ usually still ከሳብጀክት በኋላ ነው የምትመጣው exactly። ስለዚህ he still መኖር ምንድነው? lives ግን እዚህ ጋር he ካልን s ይገባል አይደለ? simple present tense እንዳወራው በደንብ። ስለዚህ he still lives with his parents family parents እንላለን ማለት ነው። exactly እስኪ he still lives with his parents ምን ማለት ነው? አሁንም ከቤተሰቦቹ ጋር ነው የሚኖረው ማለት ነው። ስለዚህ መች ነው መኖር የጀመረው? ከዚህ በፊት already እየኖረ ነው አይደል? ከተወለደ ጀምሮ ሐሳቡ ምንድነው? አሁን አልወጣም፣ ስቲል እዛ ነው ያለው፣ እዛ እየኖረ ነው። በቃ ይሄ ነው ስቲል ማለት ትክክለኛ ኮንሴፕቱ ማለት ነው። exactly nice። አሁን ደግሞ ምን ትለኛለህ? ባካቷሽ አሁንም እኮ ትወዳታለህ። አይ ኖ አሁንም እኮ ትወዳታለህ ምናምን በለኝ እስኪ። አሁንም ትወዳታለህ። you still love her yeah man don't lie to me አትዋሸኝ። you still love her you still love her አሁንም ትወዳታለህ፣ እስካሁን ትወዳታለህ እኮ እያልክ ነው ማለት ነው። exactly ግልጽ ነው አይደለ? ናይስ። ሶ ይሄ ስቲል ከምን ጋር ሲመጣ ነው? ከቨርብ ጋር ሲመጣ ነው። እሺ ከሲምፕል ፕሬዘንት ቴንስ ኦር ከቨርብ ጋር ሲመጣ ነው ማለት ነው። እዚህ ጋር ስፔሻሊ ቨርብ ዋን ጋር ሲመጣ ግልጽ ነው አይደለ? I want you to make me one example by your own። እስኪ በራስህ አንድ ኤግዛምፕል ከቨርብ ጋር ሞክር እስኪ። I got you። ስቲል በመጠቀም እስካሁን እንደዚህ ያደርጋለሁ፣ እስካሁን እንደዚህ ነው። Mickey still lives with his parents Mickey still lives with his parents አልቀየርኩም፣ ስሙን ነው ያስገባው። actually አሁን ያውቃል መስማቱ የማይቀርም። ኦኬ ግልጽ ነው አይደለ? አሁን ምን ትለኛለህ? አሁንም ዩኬ ነው የሚኖሩት። አይ አልቀየሩም፣ አሁንም ዩኬ ነው የሚኖሩት በለኝ እስኪ። they still live yes plural they still live in UK ግልጽ ነው አይደለ? ናይስ ጉድ። አሁን ሁለተኛው ደግሞ ስቲል ከምን ጋር ሲመጣ? እነዚህ ከቨርብ ቱ ቢ ጋር ሲመጣ እናያቸዋለን። ግልጽ ነው አይደለ? ከቨርብ ቱ ቢ ጋር ሲመጣ ኦኬ ምን ትለኛለህ? አሁንም እኮ ሲንግል ናት በለኝ እስኪ። she is still single አሁንም ሲንግል ነች እኮ፣ እስካሁን ሲንግል ነች፣ ምንም ሪሌሽንሺፕ አልጀመረችም። you can talk to her ምናምን ብትለኝ go ahead she is አሁን ከቨርብ ቱ ቢ ጋር መጥቷል አይደለ? ስለዚህ she's still single she's still single አሁንም ሲንግል ናት፣ እስካሁን ድረስ ሲንግል ናት ማለት ነው። ግልጽ ነው አይደለ? እዚህ ጋር ከቨርብ ቱ ቢ ጋር ስለመጣ ነው ማለት ነው። ናይስ። የት ደረስክ አልኩ። ሰውዬ አትመጣም እንዴ? እስካሁን እየጠበቁ እኮ ነው። እስካሁን እዚህ ናቸው በለኝ እስኪ። እስካሁን እዚህ ናቸው፣ አንተን እየጠበቁ ነው፣ አልሄዱ ምናምን ብትለኝ እስካሁን እዚህ ናቸው። they are ስናሳጥረው ደግሞ they're still here
hey they're still here እስካሁን እኮ እዚህ ናቸው አሁንም እዚህ ናቸው they're still waiting for you እስካሁን እየጠበቁ ነው right make it quick hurry up after ነው ምናምን ነገር ትለኛለህ ማለት exactly አሁን ደግሞ ከቨርብ ቱቢዎቹ ጋር ሲመጣ ናቸው ያደርጋል አይነት ነገር ነው እስካሁን ማለት ነው ግልጽ ነው አይደለ nice okay one more example እሺ የሆነ ነገር እንድገዛ ላኩና ዝግ ነው ብትጠብቀው አሁንም ዝግ ነው እስካሁን ዝግ ነው በለኝ እስኪ እስካሁን እኮ ዝግ ነው ስቶሩ ኦር ሾፑ እስካሁን ዝግ ነው በለኝ the shop the store whatever is still closed it's still closed እስካሁን ዝግ ነው አልከፈቱም ያልክ ነው ማለት ነው ግልጽ ነው አይደለ ናይስ አሪፍ አሁን ደግሞ ስቲልን ከምን ጋር እናያታለን እነዚህ ከቨርብ አይንጂ ከኮንቲኒየስ ቴንሶች ጋር አብረን እናያታለን ማለት ነው alright ናይስ የተለመደው ኤግዛምፕል ምን አለ አረፈድክብንና እየጠበቅን ነው እኛ exactly ስለዚህ እስካሁን እየጠበቅን ነው በለኝ እስኪ እስካሁን እየጠበቅን ነው we are still waiting for you exactly እዚህ ጋር ደግሞ we're still ing ነው የምንጠቀመው waiting present continuous tense ነው so we're still waiting for you we're still waiting for you እስካሁን አንተን እየጠበቅን ነው አሁንም እየጠበቅን ነው hurry up ትለኛለህ ማለት ነው is that clear yes nice continuous ጋር ሲሆን ማለት ነው and the other example is ትለኛለህ ዝናቡ ሊያባራ አልቻለም ይኸው እስካሁን እየዘነበ ነው ብለህ እስኪ አሁንም እየዘነበ ነው it's still raining nice it's still raining it's still raining እስካሁን እየዘነበ ነው it's still raining እስካሁን እየዘነበ ነው እያልክ ነው ማለት ነው is that clear yes nice okay ትምህርቱን አቆምከው እንዳልኩ አረ እስካሁን እየተማርኩ ነው I'm still learning nice I'm still learning right እስካሁን እየተማርኩ ነው እያልክ ነው ግልጽ ነው አይደለ ገብቷል ስለዚህ still ማለት በአማርኛ ምን ማለት ነው ብያለሁ እስካሁን ድረስ በቃ እስካሁን ወይ አሁንም ከዚህ በፊት ተጀምሮ ድርጊቱ እስካሁን ቀጣይነት ያለው ለመግለጽ ኦኬ ናይስ ስለዚህ ከቨርብ 1 ቢ እና አይንጂ ጋር የተነዋል ማለት ነው ኦኬ አሁን ወደ already shift ማድረግ እንችላለን እሺ and the second one ሁለተኛው ምንድነው የሚለው ብሩክ already what does it mean ምን ማለት ነው already you know it try አማርኛውን already ምን ማለት ነው ቀደም ብሎ ማለት ነው ኦኬ ቀደም ብሎ is that clear nice when the action happened earlier sooner than expected okay ድርጊቱ ከተጠበቀበት ጊዜ ቀደም ብሎ happen ሲያደርግ ለማለት ነው ኦኬ ለምሳሌ እኔ አሁን ምሳ የበላህ አልመሰለኝምና ዮ let's go out for lunch ለምሳ እንውጣ አልኩ እንዴ በላሁ እኮ ቀደም ብዬ በላሁ በለኝ እስኪ እኔ ኤክስፔክት ያደረኩት ምንድነው አንተ እንዳልበላህ ነው አይደለ ከኔ ኤክስፔክቴሽን ግን አንተ ቀደም ብለህ ድርጊቱን ኦሬዲ አድርገዋል ግልጽ ነው አይደለ ናይስ በላሁ እኮ ቀደም ብዬ በላሁ በለኝ እስኪ I already ናይስ I've usually ከፕሬዘንት ፐርፌክት ጋር ነው የሚሄደው ግን አሜሪካን እንግሊሽ ላይ ግን ስፖክን እንግሊሽ in አሜሪካ ግን ከሲምፕል ፓስት ጋር መሄድ ይችላል ማለት ነው is that clear በሁለቱም ነው ስለዚህ I have ሲያጠር አይደለ የፕሬዘንት ፐርፌክት ፎርም ምንድነው have has plus ድርጊቱን ወደ verb ing እንቀይራለን አይደለ ስለዚህ I've ከዛ already ይገባል እዚህ ጋር I've already የኢት verb ስሪ ምንድነው eaten I've already eaten እስኪ በለው I've already eaten በላሁ እኮ I've already eaten ቀድሜ በላሁ እኮ እያልከኝ is that clear yes nice አሁን ግን በሲምፕል ፓስት ብትሰራልኝ በሲምፕል ፓስት I already ate ማለት እንችላለን it's very common in American English okay I already ate ተመሳሳይ ትርጉም ነው ያለው እሺ ይሄ አሜሪካ ላይ የተለመደ ነው ለማለት ያክል ነው ኦኬ ስለዚህ good ሁለተኛው የሆነ ሰው ልጠይቅ መጣንና እንትና ማግኘት ይችላል አልኩ ጓደኛ somebody or ሚኪ ወጣ እኮ ቀደም ብሎ ወጣ በለኝ እስኪ ወጣ እኮ ቀደም ብሎ ወጣ he already left ናይስ በሁለቱ በፕሬዘንት ፐርፌክት ስንጠቀም
he's already አይደለ? he's already left he's already left ወጣ እኮ ቀደም ብሎ ወጣ right ቀደም ብሎ ወጣ እያለ ነው። በዚህኛው ስንጠቀምስ he already left ማለት እንችላለን። ባጭሩ hasን ማስወጣት ነው። ኦኬ he has ሲያጥር ባይ ዘ ወይ his ነው የምንለው። ልክ እንደ he is ሲያጥር he hasም ተመሳሳይ ነው his ነው የሚሆነው። ኦኬ ስለዚህ ወጣ እኮ እያልክ ነው። is that clear? nice አሁን ደግሞ ምን ትለኛለህ? ገዛሁት እኮ ቀደም ብዬ ገዝቻለሁ በለኝ እስኪ። መኪናውን ገዛ ስለ አዎ ቀደም ብዬ ገዝቼዋለሁ። ገዛሁት እኮ I've already bought. I've already right? I've already bought it. Bought it. Nice. Hey, did you buy the car? I've Today already bought it. I'm free by the way. We can go and buy. አረ ገዛሁት እኮ I've already bought it. Yes, I've already bought it. ቀደም ብዬ ገዝቼዋለሁ ገዛሁት እኮ ማለት ነው። ኦኬ ስለዚህ ድርጊቱ ቀደም ብሎ ሃፕን አድርጓል። መቼ? እኔ ኤክስፔክት ካደረኩት ሰዓት በፊት ማለት ነው። is that clear? Yes. nice እዚህ ጋር haveን አስወጥተን ደግሞ I already bought it ማለትም እንችላለን ማለት ነው። okay that's good okay and the second one is እንትለኛል አሁን what do you call it? ጨርሰናል በለኝ እስኪ። እኛ already ጨርሰናል ቀደም ብለን የጨረስነው We have already finished. nice we have or we've already finished have እናስወግድና ደግሞ we already finished እኛ ቀደም ብለን ጨርሰናል እኮ እያልክ ነው። is that clear? Yes. so I really want you to make me one example. ቀደም ብዬ እንደዚህ አድርጌያለሁ ቀደም ብዬ I've already married. okay I'm already married ይቻላል። እኔ ቀደም ብዬ አግብቻለሁ። nice yes ይሆናል that makes sense. is that clear? nice okay አረ ደውልለት እስኪ ንገራት እንድትደውልለት አልከኝ። ከዛ ምን ትለኛለህ? እንዴ ኦልሬዲ ደውላለታለች እኮ ቀደም ብላ ደውላለታለች። She already. nice she has already okay yes. she has already called him. she has already called him እሷ ቀደም ብላ ደውላለታለች እያልከኝ ነው ማለት ነው። ኦኬ ናይስ ሶ እዚህ ጋር hasን በማስወጣት ደግሞ ወደ መቀየር እንችላለን። she already called him ማለት እንችላለን in American English ቀለል አድርገን እንደዛ መናገር እንችላለን ማለት ነው። is that clear? Yes. ግልጽ ነው አይደለ? ስለዚህ already ማለት ምን ነው? literally in Amharic ምን ማለት ነው? ቀደም ብሎ ከምኑ ቀደም ብሎ ከኔ ኤክስፔክቴሽን ከሆነ ኤክስፔክትድ ከተደረገ ነገር ቀደም ብሎ ሃፕን ማድረጉን ለመግለጽ ነው። is that clear? Yes. ስለዚህ ቀደም ብዬ እንደዚህ አድርጌያለሁ ቀደም ብሎ እንደዚህ አድርጓል እንደማለት ነው የምንጠቀመው ማለት ነው። it's very clear አይደለ? ከምን ጋር ነው የሚሄደው? ከፕሬዘንት ፐርፌክት ጋር አይደለ? ከፕሬዘንት ፐርፌክት ጋር እና አሜሪካን እንግሊሽ ሲሆን ደግሞ ከሲምፕል ፓስት ቴንስ ጋር አብሮ ይሄዳል ማለት ነው። ናይስ I've already eaten በላው እኮ ቀደም ብዬ በልቻለሁ ማለት ስንፈልግ እንጠቀመዋለን ማለት ነው። is that clear? ግልጽ ነው አይደለ? ገብቷል? እንቀጥል ወደ just. all right and the third one ሶስተኛው ምንድነው? just እስኪ በለው just ብዙ ትርጉም አሉት ግን አሁን እዚህ ጋር የሚገናኘው ነው የምናየው። ኦኬ so just ማለት ነው አሁን ማለት ነው። እሺ and when the action happened very recently አይደለ? የሆነ ድርጊት በጣም በቅርቡ happen ሲያደርግ ነው የምንጠቀመው። ኦኬ so አሁንም ከፕሬዘንት ፐርፌክት እና ከሲምፕል ፓስት ቴንስ ጋር አብሮ ይሄዳል። for example እንብላልኩ አሁን በላው I just ate. nice I just ate ማለትም እንችላለን። ይሄ ምን ላይ ኮመን ነው ብያለሁ? አሜሪካን እንግሊሽ ላይ አይደለ? I just ate አሁን በላው። ግን ግራማቲካሊ ስናየው ደግሞ ምን ማለት እንችላለን ብሩክ? በፕሬዘንት ፐርፌክት ስንሰራው I've just ነገረኛ I've just eaten አሁን በላው እያልክ ነው ማለት ነው። is that clear? yes ግልጽ ነው አይደለ? ስለዚህ በሁለቱም አብሮ ይሄዳል ማለት ነው። ኦኬ ናይስ ቅድም ስለ ሚኪ ጠየቅኩ አይደለ? ሚኪ ፈልጌ ነበር ስለ አሁን ወጣ እስኪ
አሁን ወጣ። he just left በእንትን ከተጠቀምን he has just left hey he has just left አሁን ወጣ እያልክ ነው። ግልጽ ነው አይደለ? hasን ስናስወግደው ደግሞ he just left እስኪ በል he just left አሁን ወጣ እያልክ ነው ማለት ነው። is that clear? ስለዚህ ድርጊቱ በጣም በቅርቡ ነው happen ያደረገው ማለት ነው። right? አሁን በቅርቡ ነው happen ያደረገው። nice ለምንድነው ስልክ ማታነሳው ምናምን ስለ አሁን ገና ከእንቅልፌ ነቃው። አሁን ነው ከእንቅልፌ ነቃሁት። I just woke up. nice I just woke up. I just woke verb 2 አይደለ? I just woke up አሁን ነው ከእንቅልፌ ነቃሁት። በፕሬዘንት ፐርፌክት ሲሆንስ I've just woken up. I've just woken up አሁን ነው የነቃሁት እያልከኝ ነው። is that clear? yes ግልጽ ነው አይደለ? yes nice ቤት ደረስክ አልኩ። አሁን ነው ቤት የደረስኩት ብለኝ እስኪ። አሁን ነው ቤት የደረስኩት። I've just arrived. yes I just got home. right? I just got home አሁን ነው ቤት የገባሁት የደረስኩት። is that clear? ጌት በጣም ብዙ ጥቅም ያላት እናያለን። ብትንትን አድርገን እሺ። I just got home አሁን ነው ቤት የገባሁት ወይም I've just gotten home አሁን ነው ቤት የደረስኩት። አሁን ደረስኩ ቤት አሁን ደረስኩ እያልክ ነው ማለት። is that clear? yes nice so what's something that you have done very recently? ምንድነው በጣም በቅርቡ ያደረግከው ነገር ድርጊት? I just drank coffee. I just drank coffee አሁን ነው ቡና ያጠጣሁት። ወደ present perfect ቀይረው እስኪ። I've just drank coffee. drunk ወደ verb 3 አይደለ? drunkን ወደ drunk ትቀይረዋለህ። I've just drunk coffee አሁን ነው ቡና የጠጣሁት እያልክ ነው። is that clear? yes ግልጽ ነው አይደለ? yes nice ስለዚህ just ማለት አሁን ማለት ነው። ምን ማለት ነው? አሁን በቅርቡ አሁን። ስቲልም በአማርኛ አልጻፍኩትም አይደለ? ምን ማለት ነበር? አሁንም አይደለ? yes አሁንም ወይንም እስካሁን እስከ አሁን እስካሁን ድረስ ማለት ይሆናል ማለት ነው። ኦኬ yes and the last one is ምንድነው? የት የምትለው እናያለን። and the last one is የት again what does it mean? ምን ማለት ይመስላል? የት አሁንም nice የት ማለት የምንጠቀመው ለኔጌቲቭ አረፍተ ነገር ለኔጌቲቭ እና ለኩዌስችን አይደለ? ለጥያቄ ሲሆን እንጠቀምበታለን። ኦኬ and the meaning is ትርጉሙ ደግሞ ምን ማለት ነው? ገና ማለት ነው። ግልጽ አይደለ? ገና ወይም እስካሁን ገና ማለት ይሆናል። ግልጽ አይደለ? ገና ወይም እስካሁን nice so good ለምሳሌ እስካሁን አልበላሁም በለኝ። እስካሁን እራት አልበላሁም በለኝ። እስካሁን ምንም ነገር አልበላሁም። እራት በላህ እንዴ ስለ ገና አልበላሁም። እስካሁን አልበላሁም። ከፕሬዘንት ፐርፌክት ጋር ነው የሚሄደው። I haven't eaten nice I haven't eaten yet yet usually የት ነው የምናገኛት? at the end of the sentence ያረፍተ ነገሩ መጨረሻ ላይ ነው የምናገኛት ማለት ነው። ስለዚህ I haven't eaten yet ማለት እስካሁን አልበላሁም፣ ገና አልበላሁም፣ እራቴን ምናምን ነገር ማስገባት እንችላለን ማለት ነው። ግልጽ ነው አይደለ? ናይስ ደረሱ መጡ አልኩ። ኧረ እስካሁን አልመጡ፣ እስካሁን አልደረሱ። they haven't nice they haven't come yet they haven't come yet እስካሁን አልመጡም። they haven't arrived yet እስካሁን አልደረሱም፣ ገና አልደረሱም ማለት ነው። ግልጽ ነው አይደለ? ናይስ so what kind of sentence series ምን አይነት አረፍተ ነገር ነው ይሄ? ኔጌቲቭ አይደለ? ጥያቄ ነው። ናይስ ስማ ከፈለ ወይስ አልከፈለም አልኩ። የቤት ኪራዩን ከፈለ እንትኑን ከፈለ ስለ እስካሁን አልከፈለም፣ እስካሁን አላከልኝም። እንግዲህ he
sorry has ቢል ጀምረው ነበር he hasn't paid አይደለ yet he hasn't paid yet እስካሁን አልከፈለም he hasn't sent me yet እስካሁን አላከለኝም እንግዲህ እያልክ ነው ግልጽ ነው አይደለ እስካሁን እንደዚህ አልሆነም እያለ ነው alright nice your turn one example እስካሁን ገና እንደዚህ አላደረኩም I haven't finished yet nice I haven't finished it yet እስካሁን አልጨረስኩትም ይለያያሉ ኤትን ስናስገባው ማለት ነው በጣም አሪፍ ናይስ ግልጽ ነው አይደለ አሁን ይሄ ወደ ጥያቄ መቀየር እንችላለን አይደለ ወደ ጥያቄ እንቀይረው እስኪ በላክ በለኝ እስኪ ራት በላክ have መጀመሪያ ላይ ይመጣል አይደለ have you eaten yes have you eaten yet በቃ ለጥያቄ እንጠቀመዋለን have you eaten your dinner yet ራትን በላክ ማለት ነው ግን እዚህ ጋር ምን አለ መሰለ እዚህ ጋር ግን ኔጌቲቭ ጥያቄ ሲሆን እንትን መሆን ይችላል ለምሳሌ እስካሁን ራት አልበላህም እንዴ እስካሁን ራት አልበላህም ሲሆን ኔጌቲቭ እናደርገዋለን ምን እናደርገዋለን haven't ወደ ምን እንቀይረዋለን haven't ግልጽ ነው አይደለ haven't you eaten yet ሲሆን ደግሞ ምንድነው ትንሽ ገነን ይላል haven't you eaten yet እስካሁን አልበላክም እስካሁን ይሄኛው just ኖርማል ጥያቄ ነው በላክ ራት ምናምን ነገር እስካሁን አልበላክም ራት አይነት ነገር ሲሰጠናል ግልጽ ነው አይደለ እስካሁን አልመጡም እንዴ haven't they come yet haven't they come yet እስካሁን አልመጡም እንዴ እያልክ ነው እስካሁን አልከፈለም እንዴ hasn't he paid yet hey hasn't he paid yet hasn't he sent you yet እስካሁን አላከልህም እንዴ እስካሁን አልከፈለልህም እንዴ ስትሮንግ ይሆናል እንትኑ ማለት ነው ግልጽ ነው አይደል ናይስ ስለዚህ this is all what I have for you ይከብዳል ቀላል ምንም ይከብድ ነገር የለም ጋይስ ፎከስ ካደረጋችሁ ከተማራችሁት ኮንሴፕቱን ሁሉ ጊዜ የምናገረው ኮንሴፕቱን ተረዱት ከዛ ኤግዛምፕል ስሩ ፕራክቲስ አድርጉ ግን ሁሌ የምናገረው ነገር ምን ይቀድማል I guess ኮንሴፕቱን ማወቅ አለ አይደል ግራመሩ ቃሉን ሐረጉን ማወቅ ይቀድማል ዝም ብሎ ፕራክቲስ የሚባል ነገር የለም ዝም ብሎ ስፖከን የሚባል ነገር የለም ሁሉ ጊዜ እናገራለሁ ኦኬ so this is all what I have for you ማንኛውም ጥያቄ ካላችሁ ኮሜንት ላይ ጻፉልኝ እሰራላችኋለሁ love you all have a good one